እዚያ ደግሞ ከማይቀርበት ዓለም የሄዱት ደግሞ እኛ በከንቱ በድለናል፣ እኛ አስቀይመናል፣ እኛ ኃጢአት ሰርተናል፣ ወንጌሉም ሲነገረን እንሰማ ነበር፣ ግን ልብ አላልንም ነበር። አሁንም እባክህ ከዚያ ያለው ፍጥረት ወደዚህ ዓለም መጠራቱ መምጣቱ አይቀርምና ይቅር በለው፣ ኃጢአቱን ይቅር በለው እያሉ ይጸልያሉ ማለት ነው። ሙታን ማለት ነው። ከዚህ ያሉት ደግሞ ከዚህ ያለነው በሕይወተ ሥጋ ያለነው እኛ ደግሞ ምን እንላለን? እባክህ በዚህ ዓለም ነፍሳቸው ከሥጋቸው የተለዩትን ወገኖቻችን ይቅር በልልን ብለን ጸሎተ ፍታት እናስፈታለን። የሙታን መታሰቢያን እናመጣለን፣ እናስቀድሳለን። እንዲቀደስላቸው ምጽዋት እንዲመጸወትላቸው ዝክር እንዲዘከርላቸው የቅዳሴ መስዋዕት እንዲቀርብላቸው ከዚህ ያለነው እናደርጋለን ማለት ነው። እነሱ ደግሞ በአጸደ ነፍስ ሆነው ትውልድን ይባርከው፣ ዘርክን ይባርከው። ወደዚህኛ ወዳለንበት ስትመጣ እግዚአብሔር ለንስሐ አዘጋጅቶ የክርስቶስን ሥጋና ደም በልተህ የማይታለፈውን ዓለም የማታልፈውን ዓለም ይችን የእግዚአብሔር መንግሥት እንድትወርስ እግዚአብሔር ይርዳ እያሉ እነሱ ደግሞ ይጸልያሉ ማለት ነው። ስለዚህ የዓለም ዲያብሎስ በመረዳዳት ካልሆነ አናሸንፈውም። ምእመናን አንዳችን ለአንዳችን ነው፣ መተሳሰብ ነው። አዎ ይሄ በተለይ በዚህ በጾም ወቅት ብዙን ጊዜ መተሳሰብ ያለብን በዚህ በጸሎቱ ነው፣ በመረዳዳቱ ነው። ሌላውን እግዚአብሔር ያስተካክለዋል። ትልቁ ነገር በጸሎት አትርሱኝ፣ በጸሎት አስቡኝ ማለት ቀላል እንዳይመስላችሁ። አዎ ምክንያቱም ከአንዳችን አንዳችን እንሻላለን፣ ከአንዳችን አንዳችን ልንበልጥ እንችላለን፣ ከአንዳችን አንዳችን ከኃጢአት ተቆጥበን ሊሆን ይችላል። እግዚአብሔር ጸሎቱን የሚሰማውን ራሱ ያውቀዋል። አዎ ራሱ እግዚአብሔር እኛ ሳንነግረው እሱ ያውቀዋል። የማንን መስዋዕት የማንን ጸሎት መቀበል እንዳለበት እግዚአብሔር ለይቶ የሚያውቅ ማእምረ ኅቡዓት ነው። የተሰወረውን የሚገልጽ የራቀውን የሚያቀርብ እግዚአብሔር ሁሉን የሚመረምር አምላክ ስለሆነ ከቻል ጸሎታችን ለራሳችን እንቻል፣ ካልሆነም ደግሞ ለሌሎቹ ደግሞ እንዲተርፍና ስርየት እንዲያመጣ ምሕረት እንዲያመጣ ከእግዚአብሔር እንዲደርስ ማድረግ አለብን ማለት ነው። ምእመናን የእግዚአብሔር ልጆች፣ አዎ ስለዚህ አስቡን ማለትን አትርሱ። አባቶቻችን አሳስቡልን እናንተን ይላል። አዎ አባ ሕርያቆስ በቅዳሴ ማርያም ላይ አማላጅነት አድርገን ሹመናችኋል ይላል። አማላጅ አድርገን ሹመናችኋል። ለምንድን ነው አማላጅ አድርገን የሾምናችሁ ብሎ ሲመረምር ታስታውቁ ወደ እግዚአብሔር ሀበ እግዚአብሔር፣ ወደ እግዚአብሔር ልታማልዱልን፣ ወደ እግዚአብሔር ልትጮሁልን አማላጅ አድርገን ሹመናችኋል ይላል። ስለዚህ ከማህበረሰቡ መካከል ከካህናትም መካከል ወደ እግዚአብሔር ጸልዩልን፣ ከመነኮሳቱም መካከል እግዚአብሔር የሚሰማቸው አሉ፣ ወደ እግዚአብሔር ጸልዩልን። ከምዕመናንም መካከል ከኔ ጸሎት ያንተ ጸሎት ይሻላልና እስኪ ወደ እግዚአብሔር አመልክትልኝ እንባባላለን ማለት ነው፣ እርስ በርሳችን ምዕመናን። አዎ እስራኤላውያን ችግር በደረሰባቸው ጊዜ ዕለት ዕለት ችግር አይለቃቸውም። እየቀረቡ ሙሴን እባክህ ወደ እግዚአብሔር አመልክትልን ይሉት ነበር። አዎ ወደ እግዚአብሔር አመልክትልን፣ ከአንተ ፍቅር፣ ትሕትና፣ ጸሎት አይጠፋም፣ ከእግዚአብሔር ደግሞ ምሕረት፣ ቸርነት፣ መሐሪነት አይታጣም እና ወደ እግዚአብሔር አመልክትልን እያሉ ወደ እግዚአብሔር እንዲያመለክትላቸው እንዲጸልይላቸው ይጮው ነበር ማለት ነው።
ወደ እግዚአብሔር። እንደነሱ ሲያዩት ሰው ነው፣ የነሱ ወገን ነው። ግን በማስተዋል በትህትና እግዚአብሔርን በመፍራት ደግሞ ከነሱ ይበልጣል ማለት ነው። አዎ ከነሱ ይበልጣል። ሰው ከሰው ይበልጣል የሚባለው በሀብት አይደለም፣ በጤናም አይደለም፣ በጉልበትም አይደለም። ሰው ከሰው ይበልጣል የሚባለው እግዚአብሔርን በመፍራት ነው። እግዚአብሔርን የሚፈራ ሰው ከሰው ይበልጣል ይባላል። አዎ ለምን? እግዚአብሔር ጸሎቱን የሚሰማለት ሰው፣ እግዚአብሔርን የሚፈራ ሰው ብፁዕ ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት ሲናገር ምን አለ? ብፁዕ ብእሲ ዘይፈርሆ ለእግዚአብሔር። ተመልከቱ መላ ወዘይፈቅድ አዎ ወዘይገብር ትእዛዞ፣ ትእዛዙንም የሚያደርግ እግዚአብሔርንም የሚፈራ እሱ ብፁዕ ነው አለ። ወይ ከውን ጽኑዐ ዘሩ ውስተ ምድር፣ በምድርም ላይ አለ ዘሮቹ የተባረኩ ይሆናሉ። እድሜ ያላቸው ሃይማኖት ያላቸው እግዚአብሔርን የሚፈሩ ይሆናሉ። ስለዚህ ሰው አለ እግዚአብሔርን ስለፈራ ብፁዕ ነው ይላል ማለት ነው። አዎ እግዚአብሔርን ከመፍራት በላይ ሌላ ሀብት ንብረት የለም ማለት ነው። መናል ከቃሉ ጋር ናችሁ። ልባችሁ እንዳይረብሽ። አዎ ሰይጣን ጋኔን ብዙ ነገር ይሰራል። አሁን ደግሞ መንገዱ ተከፍቶለታል። ከላይ አንስቶ እስከታይ ተቀምጦብናል። ምንም በሉት ምን ከመካከላችን ከስጋችን ጋር አለ እሱ። ያለመጮኻችን አትመልከቱ። የብዙዎቻችን ሀሳብ እየቀየረው ነው። ለዚህ እኮ ነው እግዚአብሔርን የማንፈራ ቅዱሳኑን የማንፈራ። የሚረባንን ያስጠላናል ሰይጣን። አዎ የማይጠቅመንን ነገር ደግሞ ያስወድደናል ማለት ነው። ክፋቱ የሚታወቅበት ክፋት ይሄ ነው። ሰዎች የሚጠቀሙበትን መንገድ ይዘጋባቸዋል። በማይጠቅማቸው መንገድ ደግሞ እንዲሄዱ፣ እንዲንቀሳቀሱ፣ እንዲጠፉ ይፈልጋል ማለት ነው። ትንሽ ቀዳዳ ካገኘ ይላል እሱ ደግሞ ምን ይለዋል? እያሰፋው ይሄዳል ይላል። ወለመረከበ ንስቲተ ሙብአ ሎቱኒ ያርህወ ይላል። አዎ ሰይጣን ትንሽ መሄጃ ቀዳዳ መንገድ ከሰጣችሁት ይላል በዚያ ላይ ይገባና እሱ ያሰፋዋል ይላል። አይደለም እንዴ? አዎ እሱ ያሰፋዋል ይላል። አያችሁ? አዎ አሁን እቺ ያለፈችው እሑድና ቅዳሜ ልብላ የሚለው ይበዛል። አሁን ደግሞ ልጹም የሚለው ምን ይላል ማለት ነው? ይቀንሳል ማለት ነው። ለምን መሰላችሁ? ልብላ የሚለውን ዲያብሎስ ይወደዋል። አዎ ልጹም የሚለውን ደግሞ ዲያብሎስ ይጠለዋል። ስለዚህ አይስማማም ማለት ነው። እሱ የሚወደው ስራ ያኛውን ነው። ልብላ የሚለውን የሚፈልገውን ነው የሚወደው የሚያጠምደው ማለት ነው። ልጹም የሚለውን ግን ምን ይለዋል ማለት ነው? ይታገለዋል ማለት ነው። ለመጣል ማለት ነው። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ላይ እንዲህ ይላል። ይሄ ይላል ባላጋራ ዲያብሎስ አብሮ አደግ ሰይጣን ይላል ጠንካራ ነውና እንዲያው ዘመድ ብሎ ነው የገለጸው መጽሐፍ ቅዱሱ። ወንጌሉ ሲገልጽ ምን አለ? ይሄ ዘመድ ነው አለ። ዘመድ ማለት አብሮ ያደገ ማለት ነው። እንደ ደምና እንደ ስጋ የማይለያይ እንደ ሰውነትና ወይም ደግሞ እንደ ነፍስና እንደ ስጋ የማይለያይ አብሮ ያደጋል ምእመናን። ስለዚህ ምን አለ? ይሄ ጠላት ዲያብሎስ ያለ ጾምና ያለ ጸሎት አይወጣም ማለት። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አዎ ዝንቱ ዘመድ እይወፅእ ዘእንበለ ጾም ወጸሎት። ይሄ ባላጋራ ዲያብሎስ ከጾምና ከጸሎት ውጭ ልታስወጡት አትችሉም። ስለዚህ ተግታችሁ መጾም፣ ተግታችሁ መጸለይ አለባችሁ። ጠንካራ ጠላት ነዋል፣ የማይሰበር ሲመጣ አታዩትም፣ ሲይዝ ግን ይታያል። አይደለም እንዴ? አይምሮን ሲያስት ይታወቃል። እንዴት እንደገባ ግን አይታይም። ሲወጣም አይታይም፣ ሲገባም አይታይም። ሰውየው ሲይዘው ሲለፈልፍ ሲወጣ ጤነኛ ሲሆን ብቻ ነው የሚታወቀው፣ ሰይጣን ማለት ነው። ስለዚህ መምጫውን መንገድ በዚህ ይመጣል ከተባለ የሚመጣበትን መንገድ አስቀድሞ ምን ማለት ነው? መዝጋት ነው አለ። ስለዚህ አብሮ አድጓልና እንዲህ በቀላል የምታስወጡት አይደለም ይላል። አንዴ ከራስ ላይ ይወጣል፣ አንዴ ልብን አጦርሎ ይጥላል፣
እግርን ሽባ ያደርጋል፣ ወደ እሳት ይወረውራል፣ ወደ ባህር ይወረውራል፣ አስፋልት ላይ ጥሎ ያንፈራፍራል፣ ቆሻሻ ያስለቅማል፣ ያስበላል። የሰይጣን ግብሩ ይሄ ነው። አዎ ፍቅር ይነሳል። ልብስን አስጥሎ ምን ይላል? ይነዳል፣ ያሳብዳል ማለት። ስለዚህ ለሱ ደግሞ መድኃኒቱ ምንድን ነው? ለሱ መድኃኒቱ በጾምና በጸሎት በርትቶ ራሱን መቀጥቀጥ ነው። ጾምና ጸሎት ሲያይ ምን ይላል? ይበረግጋል ማለት ነው። ይበረግጋል። የተቆጣጠረውን ሰው እኮ ይንቀዋል፣ እሱም እኮ ይንቃል። እንደሚንቅ ታውቃላችሁ? አዎ የያዘውን ሰው ይንቀዋል። አንድ የምን አድርጎታል? ቤቱ አድርጎታል ማለት ነው። መኝታው አድርጎታል ማለት ነው። አይደለም እንዴ? ፖሊስ እኮ የተቆጣጠረውን ሰው አይጠብቅም። አንድ ጊዜ አጉሩ አንድ ሰው ብቻ ነው የሚጠብቀው። ያልተቆጣጠረውን ነው ፍለጋ የሚሮጠው ማለት ነው። ሰይጣን ደግሞ በተቆጣጠረው ሰው ላይ ብዙ አይደክምም። ምክንያቱም ግብሩን ያውቅለታል ማለት ነው። የሰይጣንን ግብር ያውቅለታል። ያ ሰው እየሄደ አሁንም የእሱን ስራ ይሰራለታል ማለት ነው። ስለዚህ እሱ የሚታገለው አሁንም ቅድም 24 ሰዓት በጸሎት የተጠመደውን እግዚአብሔርን የሚፈራውን ለአምልኮተ እግዚአብሔር በማታም በጠዋትም በሌሊትም ወደ ቤተ እግዚአብሔር የሚመጣውን እሱም ግን ብዙ መሰናክል ያበጅለታል ማለት ነው። አዎ ብዙዎቻችን አሁን ቅድም እንዳልኳችሁ ነው። ሁሉም የመጀመሪያው አሳች እሱ ነው። የመጀመሪያው ንስሐ ያልገባም እሱ ነው። የመጀመሪያው ስደተኛ ሰይጣን የተሰደደ የመጀመሪያው ስደተኛ እሱ ነው። ለመጀመሪያ ጊዜ ወደ ንስሐ ያልተመለሰ ሰይጣን ነው። ከክብሩ የተዋረደ ሰይጣን ነው። ስለዚህ ይፈትነናል ማለት ነው። አዎ ጾምና ጸሎት የተሰራልን ለዚህ ነው ማለት ነው። ለእሱ ደግሞ መብል፣ መጠጥ፣ ዋዛ ፈዛዛ እነዚህ ምን ይሉታል? መግቢያ መንገዶች ናቸው። መግቢያ መንገዶች ናቸው። አያችሁ ማለት ሰዎች ሁልጊዜ የሚበረቱት ጉልበት የሚያወጡት ጤነኛ የሚሆኑት እድሜያቸው የሚረዝም አብዝተው ሲበሉ ሳይሆን አብዝተው ሲጾሙ ነው። አብዝተው ሲጸልዩ ነው። አይደለም እንዴ? አዎ ይሄን ነው ቤተክርስቲያን ሁልጊዜ የምታስተምረን። አድሉ ለነፍስ አድሉ ለጾም ለጾም አዳላ፣ ከምንም በላይ ለመጾም አዳላ። ምን እንድናገኝ ነው የምንጾመው? የመጀመሪያው እኮ ስለታዘዝን እኮ ነው፣ ሌላ እኮ አይደለም። እኛ ራሳችን ተግባብተን ተስማምተንበት እኮ አይ ብንጾም ለዚህ ነገር ይጠቅመናል ብለን እኮ አይደለም። አዎ እግዚአብሔር ራሱ ስላዘዘን ነው። ስትጾሙ እስከ መመሪያው ድረስ እንዴት እንጾም ብለን እንኳን ስንጠይቅ እስከ መመሪያው ድረስ ነው የተነገረን ማለት ነው። እንደ ግብዞች አትሆኑ። ምን ስትሉ? ስትጾሙ ዋዛ ፈዛዛ አትያዙ፣ ከጾም ጋር ጸሎት ጨምሩበት እንድትበረቱ። ስለዚህ ግብዞች ሲጾሙ እንደ ዋዛ ይጾማሉ፣ እንዲታዩ በአደባባይ ብዙ ነገር ይደክማሉ። መጽዋታቸውን በአደባባይ ነው፣ ጸሎታቸውን በአደባባይ ነው፣ ስግደታቸው ሁሉ በአደባባይ ነው። እውነት እላችኋለሁ አማን አማን እብለክሙ ነሱ እሴቶሙ፣ ዋጋቸውን አግኝተዋል ይላል። ተመልከቱ፣ የሚጠፋውን ዓለም ቢሉ በዚህ ዓለም ከንቱ ውዳሴ አግኝተዋል። አዎ በዚያኛው ዓለም ደግሞ ገሃነመ እሳትን ሲኦልን አግኝተዋል። ስለዚህ ዋጋቸውን ክፉ ዋጋቸው ነው፣ በጎ ዋጋውን ሳይሆን የማይረባውን ዋጋ አግኝተዋል ይላል። እናንተ ግን ይላል እናንተ ግን ስትጾሙ እንዴት ሆኗል? ቅብኡ ርእሳክሙ። ተመልከቱ፣ መመሪያው ይሄ ነው። እናንተ ግን ስትጾሙ ምን በሉ አለን? እስኪ ንገሩኝ። ራሳችሁን ተቀቡ ይላል። ራሳችሁን ተቀቡ። ወሕጽቡ ገጸክሙ፣ ፊታችሁንም ምን በሉ? ፊታችሁንም ታጠቡ ይለናል። ተመልከቱ መናል እንዴት አድርጎ ምስጢሩን እንዳመጣው ማለት። ስለዚህ ራስን መቀባት ምንድን ነው? እኛ የምንቀባው አሁን ያለውን ይህን አርቴፊሻሉን ቅባት ይሆን? አይደለም። ለእሱ እግዚአብሔር አይጨነቅም። ፍቅርሰ ፍቅረ እግዚአብሔር ይላል። ቅብሰ ፍቅረ እግዚአብሔር። ቅብስ የተባለች ይላል ወዳጄ ምስጢሩን ገልጬ ልንገር ይላል ፍቅር ናት ይላል። እናንተ ስትጾሙ ገፋኸኝ ሳትባባሉ፣ ጠላኸኝ ሳትባባሉ ከልቡናችሁ ውስጥ ዲያብሎስ የዘራውን ቂም በቀል አስወግዳችሁ ልቡናችሁን ንጹሕ አድርጋችሁ ፍቅር ያልኳችሁ ቅብ ያልኳችሁ የእግዚአብሔር ፍቅር ነው ይለናል። አዎ
የእግዚአብሔርን ፍቅር ምን በሉ ያዙ። እሱን ከያዛችሁ ስትጾሙ እንደነ ተክለ ሃይማኖት ክንፍ ታወጣላችሁ። ወደ ላይ ሂደው ከሰው ስጋ ከለበሰ ሰው ጋር ከመቆም ይልቅ ከቅዱሳን መላእክት ጋር ሂደው ወደ ሰማይ ቆመው ከቅዱስ ሥላሴ ከመላእክቱ ከኪሩቤል ጋር ሆነው እግዚአብሔርን ቅዱስ 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 ብለው ያመሰገኑ ምድራውያን የሆኑ አባቶቻችን ናቸው። ምድራውያን ሆነው ሰማይ ነው ሂደው ማመስገን ምን አይነት ጸጋ ነው! መናል ኢትዮጵያውያን እኮ ናቸው፣ ሌላ እንዳይመስሏችሁ። የእኛ አባቶች እኮ ናቸው። እነ ተክለ ሃይማኖት የእኛ ዘሮች ናቸው፣ ከእኛ ዘር የተገኙ ናቸው። የምድሩን ዓለም አሸነፉትና ወደ ሰማይ ተነጥቀው ሂደው እግዚአብሔርን ቅዱስ ቅዱስ ብለው ያመሰገኑ ማለት ይሄ የምን ውጤት ነው ሲባል የጾም የጸሎት የቅድስና የፍቅር ማለት የፍቅር ውጤት። አዎ ስለዚህ እናንተ ስላቸዋለሁ ስትጾሙ እንደነዚያኞቹ ዋዛ ፈዛዛ እንደሚናገሩት ሳይሆን በራችሁን ዘግታችሁ፣ አዎ በራችሁን ዘግታችሁ ይላል። በራችሁን ዘግታችሁ ከቤታችሁ ሆናችሁ ለእግዚአብሔር አመልክቱ ይላል። ምዕመናን በር የተባለ እኮ በጾም ሰዓት ክፉ የምንናገርበት አፋችን ነው። አይደለም እንዴ? እናስቀድሳለን፣ እንጸልያለን፣ እንጾማለን። እዚያ ደግሞ ግን አፋችን ደግሞ የሚናገረው ከባድ ነው። ስንቱ ሰው በምላሱ ሙቷል። አይደለም እንዴ? ብዙ አለ እኮ። ምላስ ስታዩት ቀላላት፣ ክብሪት ከሳት ስትወጣ ቀላላት፣ ወስዳችሁ ግን ከሆነ ነገር ላይ ስትለኩሷት ብዙ ነገርን ታቀጣጥላለች። ስለዚህ አንደበት ደግሞ ይላል ሐዋርያው ያዕቆብ ሲጽፍ አንደበት ይላል ትልቁን ጫካ እሳት ትልቁን ጫካ ምድረ በዳ እንደሚያደርገው ሁሉ አንደበት ደግሞ ትልቁን ጫካ እንደ እሳት ትለበልበዋለች ይላል። ተመልከቱ በእውነት ያዕቆብ እንዴት አድርጎ አንደበትን እንደገለጸ። ስለዚህ አንደበት ግን ይላል ከክፉ ነገር ከልክለው። አዎ ቤት በር የተባለ አንደበት ነው ማለት ነው። ከጾም ብቻ አይደለም የሚከለከለው ማለት ነው። ስለዚህ ይህች ምላስ ስንት ሰው ሙቶባታል፣ ስንት ሰው አስገድላለች። አይደለም እንዴ? እሷ እኮ አትገኝም በላል። እንደው ሰው በብዙ መልኩ ሞተ ሲባል ትሰማላችሁ። እንደው ግን ምላሱ ላይ ነው ያለ። የሆነ ምላሱ ተመቶ ነው ምን ብሎ ነው የሚል ነገር እኮ የለውም። የሚፈነከተው እግር ነው፣ የሚጠፋው ዓይን ነው፣ የሚቆረጠው እጅ ነው። ማን በተናገረው? ምላስ በተናገረው ማለት አይደለም? አዎ ምላስ በተናገረው። እንዲህ አንዳንድ ሰው እኮ በጎረቤትም በምኑም በማህበረም ስታዩት እኮ የሚቆጣጠር ሰው አለ። በምኑ? በምላሱ ማለት ነው። አይደለም? ሁሉን ነገር እኔ ያላልኩት አያምርም፣ እኔ ያልተናገርኩት ሁሉ ነገር አይጥምም ባያለ፣ እኔም ብቻ ስሙኝ ባያለ። እውቀት በተለያየ መልኩ ይገለጻል። ምዕመናን የእግዚአብሔር ልጆች፣ ስለዚህ ሁልጊዜ እንናገራለን። እስኪ እንደው ይህን ጾም እንኳን ምክንያት አድርገን እባክህ እግዚአብሔር ጠብቀኝ፣ ክፉ ከመናገር ጠብቀኛ። አይደለም እንዴ? በመዝሙር 33 ላይ ዳዊት እንዲህ ይላል ክላ ልሳነከ እኩይ፣ አንደበትህን ከክፉ ነገር ከልክል ይላል። አዎ አንደበትህን ከክፉ ነገር ከልክል ይላል። ክላ ልሳነከ እኩይ ወከናፍሬከኒ ከመ ኢይንብብ ሀጉሉተ ተጋስብ እኩይ ወግበር ሰናየ። ከክፉ ነገር ሽሽ፣ አንደበትህንም ደግሞ ከክፉ ነገር ከልክል ይላል። ይህን አድርገህ የጾምክ የጸለይክ እንደሆነ እግዚአብሔር ጾምክን ጸሎትክን ይሰማሃል ይላል ማለት ነው። ምዕመናን የእግዚአብሔር ልጆች፣ ስለዚህ አሁን ብዙዎቻችን ከዋና ከእንጀራ መከልከልማ የማቀላሉ እኮ ነው። ሁልጊዜ ያስቸገረን እኮ የውስጣዊ ምኞት ነው። ይሄ ፍላጎት እኮ ነው። አንደበት ላይ የሚመጣው የሚረጨው ነገር ነው ያስቸገረ ማለት ነው። አሁን ዛሬ ሰላማችን የነሳው ይሄ ነው። መልካም የሚናገር ጠፍቷል። ቅድም ታምረ ማርያም ላይ የነበራችሁ እናቶች ሰምታችኋል፣ ስትሰሙ ነበር። ሐናና ኢያቄም ይላል ሙሉ ዘመናቸውን በጎ ነገር በማድረግ አሳለፉ ይላል። ተመልከቱ፣ በጎ ነገር በማድረግ ይልና ሲዘረዝረው ምን ይላል? እየጾሙ እየጸለዩ ለነዳያን እየመጸወቱ ወደ ቤተ እግዚአብሔር እየሄዱ ሙሉ ዘመናቸውን በበጎ ነገር አሳለፉት ይላል። አዎ እግዚአብሔር እንደው እንኳን ሙሉ ዘመናችን ግማሽ ዘመናችን የበጎ ቢያደርግልን መልካም ነበር። መናል እስኪ ያርግልን እግዚአብሔር።
አዎ ወደ ላይም ስናይ ክፋት ነው፣ ወደ ታችም ስናይ ክፋት ነው፣ ወደ ጎንና ወደ ጎንንም ስናይ ክፋት ነው። በቃ የክፋት ክምር ነው የሚታየው ማለት በጎነት ጠፍቷል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ በማቴዎስ ወንጌል ምዕራፍ 5 ላይ እኮ ሐዋርያትን ሲያስተምራቸው እንዲህ አላቸው። አዎ ብርሃናችሁ አላቸው በሰው ፊት ይብራ አላቸው። ብርሃናችሁ የተባለ እኮ በጎ ስራ እኮ ነው፣ ሌላ እኮ አይደለም። በጎ ስራ ነው ብርሃን የተባለው፣ በጎ ስራ ነው። ዛሬ የብዙዎቹ ሰዎች ቀድሞ ከኛ በፊት የነበሩት አባቶቻችን ስታዩዋቸው፣ ታሪካቸውን ስታነቡ ከክፋት ይልቅ ብዙ በጎ ስራ ነበራቸው ማለት ነው። በጎ ስራ ለእኛ ዛሬ ላለነው አብነት የሚሆን መልካም የሆነ ስራ ነበራቸው። ስለዚህ ብርሃናችሁ በሰው ፊት ይብራ አላቸውና ምን አላቸው? የእናንተ መልካም ስራ እኔን ያስመሰግነኛል አለ። የእናንተ መልካም ስራ ማንን ያስመሰግናል? እኔን ያስመሰግነኛል። እናንተ መልካም ስራ ስትሰሩ የእናንተ ፈጣሪ እግዚአብሔር ይመስገን ተብዬ እኔም እመሰግናለሁ አለ። እግዚአብሔር ክብርና ምስጋና ይድረሰው። እንኳን እኛ ከቤተሰብ መካከል እንኳን በጎ ልጅ ሲወጣ እናት አባቱን ያስመሰግናል፣ ጉረቤቱን ያስመሰግናል። ምን ያንተ እናት አንተን ስትወልድ ደግማ በወለደች ይባላል አይባልም እንዴ? ይባላል እኮ። እንኳን እግዚአብሔርን ክርስቲያኖች ደግሞ በስነ ምግባር የታነጹ ሲሆኑ፣ እግዚአብሔርን የሚፈሩ ሲሆኑ፣ ርኅራኄ ሲኖራቸው አንተ ትብስ ሲባባሉ ማን ይመሰገናል ማለት ነው? እግዚአብሔር ይመሰገናል ማለት ነው። እግዚአብሔር ይመሰገናል። ይሄን ካላደረግን ግን በዚህ ፈንታ ደግሞ ማን ይሰደባል? እግዚአብሔር ይሰደባል ማለት ነው። ደግ ስንሰራ እግዚአብሔር ይመሰገናል። ክፉ ስንሰራ ደግሞ እግዚአብሔር ምን ይባላል? ይሰደባል ማለት ነው። እስመ በእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር። እናንተ የእግዚአብሔርን ሕግ ስላልተከተላችሁ አሕዛብ ሁሉ መዘባበቻ አደረጓችሁ። ለምን? እናንተ የእግዚአብሔርን ሕግ አልተከተላችሁምና። አዎ እግዚአብሔርን ጭምር እንዳናሰድብ ጥንቃቄ ያስፈልገናል ማለት ነው መናን። ስለዚህ ሁሉ ነገር በአግባቡና በስርዓቱ ይሁን ይላል ሐዋርያው ቅዱስ ጳውሎስ። በአግባቡና በስርዓቱ ሁሉ ነገር ካልሆነ ራሳችንም እናጠፋለን፣ እግዚአብሔርም ደግሞ ስለኛ ሊሰደብ አይገባውም ማለት ነው። አስተምሮናል፣ መክሮናል፣ ሙቶልናል፣ ቆስሎልናል፣ መስቀል ተሸክሞልናል። አዎ አርአያዬን ትቼላችኋለሁ፣ እኔ የምሰራውን ስራ እናንተ ስሩ፣ ከቻላችሁ ደግሞ ከኔ የበለጠ ስራ ስሩ አለን ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ስለዚህ ከእንግዲህ በኋላ የምመጣው ለፍርድ ነው። የሰራችሁትን ስራ ዋጋ ለመስጠት ነው። መልካም ብትሰሩ መልካም የሰራችሁበትን፣ ክፉ ብትሰሩ ደግሞ ክፉ የሰራችሁበትን ዋጋ ለመስጠት ነው ወደዚህ ዓለም ተመልሼ የምመጣው። እኔ ሰርቻለሁ፣ እናንተም ደግሞ የምትችሉትን ግብረ ዘአነ እገብር፣ እኔ ሰርቻለሁ። አዎ እናንተም ደግሞ እኔ የሰራሁትን ስራ የምትችሉትን አድርጉ፣ ስሩ ተብለናል ማለት ነው። ስለዚህ ይህንን ማድረግ አለብን፣ ግዴታችን ነው ምዕመናን የእግዚአብሔር ልጆች። አዎ እና ሐዋርያቱን ቅብስ ያልኳችሁ እናንተ ፍቅር ነው፣ ፍቅርን ያዙ። ትልቁ ነገር አሁን የጠፋው ምንድን ነው? ፍቅር ነው። በዓለም ላይ ማለት ነው። በዓለም ላይ የምንሰማው ወሬ ሁሉ ልባችን የሚከፍል ፍቅርን የማያሳይ ሀገር የሚያጠፋ ሰላም የሌለው። ስለዚህ ፍቅር ጠፍቷል ማለት ነው። ፊታችሁን ታጠቧል። ስትጾሙ ዝም ብላችሁ አትጦሙ። ፊታችሁን ታጠቡ ያልኳችሁ ከቧንቧችሁ ቀድታችሁ ታጠቡ ያልኳችሁ አይደለም። ከፊታችሁ ላይ ከዓይናችሁ ስር የሚወርድ እንባ አለ። እየጾማችሁ አንብአ ንስሐ አንብዑ ይላል። ከጾም ጋር ማለት ነው። አያችሁ ማለት ጾም ማቴሪያል አለው፣ ዝም ብሎ አይደለም። ስለዚህ ትንሽ እንባ እያፈሰሳችሁ ስለ ራሳችሁ፣ ስለ ሃይማኖታችሁ፣ ስለ ተተኪው ትውልድ፣ ስለ ቤተ ክርስቲያናችሁ፣ ስለ ሀገራችሁ ከጾም ላይ እንባ ጨምሩበት። ፊታችሁን ታጠቡ ያልኳችሁ ስለሰራችሁ ኃጢአት እየጸጸታችሁ እያለቀሳችሁ የንስሐ እንባ እያነባችሁ ፊታችሁን በእንባ ጠቡት እያልኳችሁ ነው ብሎ ይነግራቸዋል ማለት ነው። አዎ የምናለቅስበት ብዙ ነገር አለ።
ማልቀሱም ራሱ የሰለቸን ይመስላል ስናየው ማለት ነው። ከባድ ነው። በልቅሶም የምንመልሰው አይደለም። ስለዚህ ይቺ ጾም የምትባለዋ ትርጉሟ ምንድናት ትሉኝ እንደሆነ ጾም ይላል እማለ ጸሎት፣ የጸሎት እናቷ ናት። ወእህታ ለአርምሞ፣ ለአንደበት ላለመናገር፣ አንደበትን ከክፉ ነገር ለመከልከል ደግሞ ጾም ምንድናት እህቷ ናት ይላል። እህቷ ናት። ወነቃ ለአንብብ፣ ለንስሐ አንባ ደግሞ ምንጯ ናት። ጾም ምንጯ ናት ይላል። ውሃ የሚቀዳው ከምንጭ ነው። አዎ አምንጭ ነው። ስለዚህ ደግሞ ለጸሎት እናቷ ጸሎት ናት ካለ በኋላ ደግሞ ይቺ ጾም ያልኳችሁ የንስሐ አንባ ለማልቀስ የተመቸች ጊዜ ናት። የተመቸች ጊዜ ናት፣ ምንጭ ናት ይለናል። ወጥንተ ሁሉ ገድል ሰናይ፣ የትኛውንም ጽዋተው መከራ የመከራ አይነት እንቀበል ብትሉ ጾም እየመራች ወደዚያ መልካሙን ስራ ለመስራት ታደርሳችኋለች ይላል። ጾም ትመራለች። ጾም ምርኩዝ ናት። ጾም ኃይል ናት። ጾም ጉልበት ናት። መልካሙን ነገር ለመስራት ወደዚያ ታደርሳችኋለች ይላል። ሰው ወደ ጾም ሲመጣ እግዚአብሔርን ያስበዋል፣ ምጽዋትን ያስባል። እግዚአብሔርን ምን ይላል? ይፈራል ማለት ነው። ልቡናው ምድራዊውን ትቶ ሰማያዊውን እያሰበ ይመጣል። ምን ሲያረግ? ጾም ሲጾም ማለት ነው። ጸሎት ትዝ ይለዋል። ምን ሲል? ጾም ሲጾም ማለት ነው። ፍቅር ትዝ ይለዋል። ጾም ሲጾም ማለት ነው። ጾም ብዙ ዋጋ የሚያሰጥና ከዚህ በበለጠ ደግሞ አባቶቻችን ብዙ ታምራት ሰርተውበታል። ብዙ ታምራት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልት 40 ሌሊት ሲጾም ከዚህ ቀደም እነ ሙሴ እንዲጾሙ ፍላጎቱ ነበረው። እነ ሙሴ ጾሙና 40 መዓልት 40 ሌሊት ሳይበሉ ሳይጠጡ ሳይቀመጡ ሳይተኙ ወደ ደብረ ሲና ሂዶ 40 መዓልት 40 ሌሊት ጾሞ ጽላቱን ተቀበለ። ሙሴ የእግዚአብሔርን ቃል ተቀበለ። አያችሁ መናን የጠፋው ነገር ሁሉ የሚገኘው በጾም ነው። አዎ ሰው ሲጾም ውሎ ጸበሉን ቢጠጣ ብዙ በሽታ ካለበት ይፈውሰዋል። እሱ ይፈውሰዋል። በመጾም በመጸለይ ብቻ ማለት ነው። አጋንንት ይወጣል። ቅድም እንዳልኳችሁ ይሄ ዘመን ያለ ጾም ያለ ጸሎት አይወጣም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ማለት ነው። እንደተናገረ አዎ። ስለዚህ ጾም በብዙ መልኩ የሚተረጎም ስለሆነ አሁን እየጀመርነ ነው ማለት ነው። ስለዚህ እየጀመርነ ስለሆነ በሰፊው ነው እንግዲህ አዎ 40ውን ቀን እንማማራለን። ምዕመናን እንመለስ ወደ እግዚአብሔርን እንስማው፣ እኛም እንቅረብ፣ እሱም ወደ እኛ ይቀርባል። እሱ የሚነግረን ነገር መልካም ነው። እኛ የምናቀርበው ምድራዊ አቤቱታ ነው፣ የማይጠቅመውን ማለት ነው። እሱ ግን የሚጠቅመንን ነገር መርጦ እሱ ይሰጠናል ማለት ነው። ብቻ እኛ ንጹሕ ሆነን በንስሐ ሆነን ወደ ቤተ እግዚአብሔር መቅረብ ያስፈልገናል ማለት ነው። ስለዚህ ምዕመናን ተጋባዥ መምህራንም ስለመጡ ሰፊ ጊዜ አለን። ወቅቱ የጾም ወቅት እንደመሆኑ መጠን ሳትማሩ እንዳትሄዱ፣ አትቸኩሉ። ይህን ጊዜ ለእግዚአብሔር ሰጥተን እግዚአብሔር ኃጢአታችንም ይቅር እንዲለን ሀገራችንም በምሕረቱ እንዲጎበኝልን የአምላካችን ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን ልዑለ ባሕርይ ቅዱስ እግዚአብሔር